በዛሬው ቪዲዮ ማሳያችሁ ብዙዎቻችሁ በጠየቃችሁ መሰረት የዩቲዩብ ተምኔል አሰራርን ሙሉ በሙሉ የሚያሳይ ቪዲዮ ሰርታ አሳየን ብላችሁኛል። በዚህ ቪዲዮ ማሳያችሁ የቪዲዮአችሁን ተምኔሎች እንዴት ፕሮፌሽናል በሆነ መንገድ መስራት እንደምትችሉ እንዲሁም ደግሞ ተምኔል ምን አይነት ህጎችን እንደሚይዝ እነሱን አሟልታችሁ እንዴት አሪፍ የሆነ ተምኔል መስራት እንደምትችሉ የቪዲዮአችሁን ክሊክ ስሩ ሬቱን እንዴት ከፍ ማድረግ እንደምትችሉ የሚያሳይ በጣም አሪፍ የሆነ ቪዲዮ አዘጋጅቼላችኋለሁ። በዛሬው ቪዲዮ የራሴን የዩቲዩብ ተምኔል እንዴት እንደምሰራው በቀላሉ አዶቤ ፎቶሾፕን ተጠቅመን እንዴት መስራት እንደምንችል የሚያሳይ ሙሉ ቱቶሪያል ይዤላችሁ መጥቻለሁ። እዚህ ጋር የምትመለከቱትን የዩቲዩብ ተምኔል እንዴት በቀላሉ እንደሰራሁት በፎቶሾፕ አሳያችኋለሁ ማለት ነው። ቪዲዮ እንደምትወዱት አልጠራጠርም። እስከ መጨረሻው ድረስ ተከታተሉ። እንደዚህ አይነት አሪፍ ቪዲዮዎች እንዲደርሳችሁ ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ። እሺ፣ በመጀመሪያ ወደ ሶፍትዌራችን ከመግባታችን በፊት ስለ ተምኔል ህጎች ማወቅ አለብን። ብዙ ጊዜ በስልካችንም ላፕቶፕ ሶፍትዌሮችን ብንሰራው እነዚህን ህጎች የግድ ማሟላት አለብን። የመጀመሪያው ሃይ ኳሊቲ ኢሜጆችን ነው። ይሄ በጣም ግዴታና ወሳኝ የሆነ ነገር ነው። በጣም ኳሊቲ የሆኑ ፒክቸሮችን በቻላችሁ አቅም መጠቀም አለባችሁ። ወይም ደግሞ እናንተ የምትጠቀሟቸው ፒክቸሮች ሃይ ኳሊቲ ባይሆኑ ራሱ በተለያዩ ዌብሳይቶች ከዚህ በፊት የቴሌግራም ቻናሌ ላይ JPEG HD የሚባል ዌብሳይት አስቀምጬላችኋለሁ። እዛ ውስጥ በመግባት የምትፈልጉትን የተምኔል ፎቶ ወደ ሃይ ኳሊቲ ይቀይርላችኋል። እዛ ውስጥ በመግባት ፎቶን ኤዲት ማድረግ አለባችሁ። በቻላችሁት አቅም ግን ወሳኙ ነገር ሃይ ኳሊቲ ኢሜጆችን መጠቀም ነው። ሁለተኛው ደግሞ ቦልድ የሆኑ ቴክስቶችን መጠቀም ያለባችሁ። ግዴታ ቴክስቶቹ ለማንኛውም ሰዎች በቀላሉ መነበብ የሚችሉና መታየት የሚችሉ ቴክስቶች እንዲሆኑ ወፋፍራምና ቦልድ የሆኑ ቴክስቶችን መጠቀም አለባችሁ። ሶስተኛ ደግሞ ኦፖዚት የሆኑ ከለሮችን ማለትም ተቃራኒ የሆኑ ከለሮችን ከሳብጀክታችሁና ከባክግራውንዳችሁ ተቃራኒ ወይም ደግሞ የናንተ ብራንድ የሆነ ከለር ሆኖ ከባክግራውንዳችሁ ተቃራኒ የሆነ ለምሳሌ ብላክ ባክግራውንድ ላይ ነጭ የሆነ ቴክስት ብትጠቀሙ ልክ እዚህ ጋር እንደምታዩት በጣም አሪፍና ለማንኛውም ሰው በቀላሉ መነበብ የሚችል ቴክስት መሆን ይችላል ማለት ነው። አራተኛውና በጣም ወሳኙ በጣም ብዙ ሰዎች ደግሞ የሚሳሳቱት ስህተት ክሎዝ አፕ ፒክቸሮችን መጠቀም ነው። ብዙ ፕሮፌሽናል ወይም ደግሞ ታዋቂ ዩቲዩበሮች ለምሳሌ እዚህ ጋር እንደምትመለከቱት የሚጠቀሟቸው በጣም ክሎዝ አፕ የሆኑና የቀረቡ ፒክቸሮችን ነው። ይሄም የሆነበት ምክንያት ከሁሉም ሰው ጋር በቀላሉ ስሜትን መግለጽ የሚቻለው በፊት ላይ ባሉ ሪአክሽኖች ነው። ብዙ ጊዜ ዋይድ የሆኑ ፒክቸሮች በጣም ብዙ የሆኑ ሰዎች ሙሉ ዋይድ የሆኑ ይገባሉ። ስህተት የሆነ የተምኔል አሰራር ነው። ግዴታ ካልሆነ በስተቀር በተቻላችሁ አቅም በጣም ክሎዝ አፕ የሆኑ ፒክቸሮችን መጠቀም ነው ያለባችሁ። ልክ እኔም የዩቲዩብ ቻናሎቼ ላይ እንደምታዩት አብዛኞቹ ክሎዝ አፕ የሆኑ ፒክቸሮች ናቸው። ቢቻል እንደውም በጣም ቢግ ክሎዝ አፕ አድርጋችሁ ፊታችሁ ብቻ ቢገባ ደግሞ ሞር በጣም አሪፍ ነው። ሌላው አምስተኛውና ወሳኙ ፖይንት ደግሞ የብዙዎች ስህተት የሚሆነው የራሳቸውን ብራንድ ግራፊክስ አለመስራት ነው። ማለትም ወጥ ያልሆነ ግራፊክስ የተለያየ ዝብርቅርቅ ያለ ሲሆን የናንተ የዩቲዩብ ቻናል እንደሆነ ራሱ የማይታወቅበት ጊዜ አለ። የናንተ እንዲመስል አንድ ወጥ የሆነ ግራፊክስ የግዴታ ያስፈልጋቸዋል። ለምሳሌ ይህንን የዩቲዩብ ቻናል ብትመለከቱት ተመሳሳይ የሆነ የግራፊክስ አሰራር ነው ያለው። ከዛ ቴክስቱና ኢሜጆቹ ነው የሚቀያየሩት። በጣም ወሳኝ የሆነ ነገር ነው። ተመሳሳይ ግራፊክስ ብትጠቀሙ በጣም አሪፍ ነው። እነዚህን ህጎች አሟልተን ይህንን ተምኔል በአዶቤ ፎቶሾፕ በቀላሉ እንሰራዋለን ማለት ነው። ቪዲዮ እንደምትወዱት አልጠራጠርም። ሰብስክራይብ ያላደረጋችሁ ቪዲዮን ሰብስክራይብ እያደረጋችሁ ተከታተሉ። ስለዚህ በመቀጠል ወደ ሶፍትዌራችን እንገባለን። አዶቤ ፎቶሾፕ 2023 ነው እኔ አሁን ማሳያችሁ። ተምኔል እንዴት በቀላሉ እንደሰራሁት አሳያችኋለሁ እያንዳንዱን ስቴፕ ባይ ስቴፕ። ይሄንን ካያችሁ እናንተ የራሳችሁን ተምኔሎች ከዚህ ሐሳብ እየተነሳችሁ መስራትና የራሳችሁን ክሬቲቪቲ መጨመር ትችላላችሁ። ስለዚህ በመጀመሪያ ኒው ፋይል እንከፍታለን። ከዛ የዩቲዩባችንን የተምኔል ሳይዝ ማወቅ አለብን። የሱን ደግሞ ማወቅ ከከበዳችሁ ወይም ደግሞ ድንገት ቢጠፋባችሁ ወይ ግራ ቢገባችሁ ጎግል ላይ በመሄድ ተምኔል ሳይዝ ብላችሁ ሰርች ስታረጉ እያንዳንዱ ሳይዞች እየዘረዘረ ያስቀምጥላችኋል ማለት ነው። ስለዚህ የተምኔል ሳይዛችን 1280 በ720 ፒክስል ነው አድርገን የምንሰራው። እዚህ ጋር እንደምታዩት 1280 በ720 አድርጌዋለሁ። ከዛ ፒክስል ላይ ነው የምታረጉት። ከዛ ሪዞሉሽናችሁን ደግሞ 300 ታረጉትና ክሬት ትሉታላችሁ። ከዛ ልክ እንደዚህ አይነት ነጭ ባክግራውንድ ይሰጣችኋል ማለት ነው። በመቀጠል የመጀመሪያ ባክግራውንዳችንን ነው አድ የምናረገው። እኔ እዚህ ጋር አዘጋጅቻለሁ
ፎልደሮችን ኤዲት ማረግበትን። ስለዚህ ባክግራውንድ ላይ ይሄኛውን ታይምላይን እንዲሆን ያረኩት። ይሄንን አድ ካረኩት በኋላ ፉል እንደዚህ ሳይዙን እናስተካክለዋለን። ከዛ ራይት ስናረገው ገብቶልናል ማለት ነው። በመቀጠል ባክግራውንዳችንን ከሰራን በኋላ ብለር ነገር እንዲሆን ፈልጌያለሁ። ስለዚህ ከላይ እዚህ ጋር ተመጡና ፊልተር የሚለው ውስጥ ገቡና ብለር የሚል አለ። ከሱ ውስጥ እናንተ ጋሲ ብለር የምትላለች እሷን ክሊክ ሳረጋት እንደዚህ አይነት ብለር ያመጣላችኋል። ከዛ እናንተ በመፈልጉት መጠን ብለሩን እንደዚህ ታስተካክሉታላችሁ ማለት ነው። ለአሁን እኔ 5.8 ላይ አድርጌዋለሁ። ኦኬ ብያለሁ። ከዛ ደግሞ ከፈለጋችሁ ኦፓሲቲውንም የባክግራውንዳችሁን ቀነስ ማድረግ አለባችሁ። ምክንያቱም ባክግራውንድ ላይ የምትከቱት ነገር በጣም ከፊተኛው ሳብጀክት ላይ ካለው ነገር በጣም ጎልቶ መታየት የለበትም። ስለዚህ ባክግራውንዳችሁ ፈዘዝ ቢል ብለርም ነገር ቢሆን የተመረጠ ነው ማለት ነው። ከዛ እንደዚህ ካረግን በኋላ በመቀጠል ፊት ለፊት የምከተውን ዋናውን ሳብጀክት ከታለው ማለት ነው። ይሄኛውን ፎቶ አድ እናረጋዋለን። ስለዚህ እዚህ ፎቶ ውስጥ ባክግራውንዱን አልፈልገውም፣ የምፈልገው ፊት ለፊት ያለውን ፊቴን ብቻ ነው ማለት ነው። ስለዚህ ከከተትነው በኋላ ራይት እንለውና እዚህ ጋር በመምጣት የምታዩት ኩዊክ ሴሌክሽን ቱል አለች። እሷን ክሊክ ታረጓትና ዙም ታረጉታላችሁ ፒክቸሩን። ከዛ በኋላ ልክ እንደዚህ ሰሌክት ያደርግላችኋል ማለት ነው የምትፈልጉትን ፓርት ድረስ። ድንገት የማትፈልጉትን ካረገባችሁ አልትን ስትይዙ እንደዚህ ማይነስ ያደርገዋል። ወይም ደግሞ በቀላሉ ይሄንን እንደዚህ ሰሌክት ማድረግ ደግሞ ከከበዳችሁ ወይም ደግሞ ጊዜያችሁን ለመቆጠብ ሰሌክት የምትለው አስተገቡና ሳብጀክት የምትለዋን ስትነኳት ራሱ ሰሌክት ያደርግላችኋል የምትፈልጉትን ሳብጀክት ብቻ ማለት ልክ እንደዚህ። ከዛ የማትፈልጉትን ፓርቶች ልክ እንደዚህ አልትን እየተጫናችሁ በማውዛችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ እኔ ይሄንን ልክ እንደዚህ ሰሌክት ካረኩ በኋላ እዚህ ጋር በመምጣት ሰሌክት ማስክ ስትሉት ልክ እዚህ ጋር እቺን ቱል በመምጣት ክሊክ ስታረጉት የፎቶአችን ባክግራውንዱን ያጠፋውና እንትኑን የሳብጀክታችሁን ብቻ ያስቀርላችኋል ማለት ነው። በመቀጠል አሁንም እዚህ ውስጥ የገቡ ሳናያቸው የቀሩ ባክግራውንዶች ካሉ እዚህ ጋር ራበር ቱል አለች። እሷን በመምጣት የመጀመሪያው ላይ ካረግን በኋላ ሳይዙን ልክ እንደዚህ ራይት ክሊክ ነክተን ሳይዙን እናሳንሰውና እዛ ልክ እንደነዚህ አይነቶቹን ማጥፋት እንችላለን ማለት ነው። ማንፈልጋቸውን የገቡብን ነገሮች ካሉ ልክ እንደዚህ ማጥፋት እንችላለን። ከዛ በመቀጠል እኛ አሁንም የምንፈልገው እቺኛን ክሎዝ አፕ እንድትሆን ስለሆነ በጣም የምንፈልገው ፒክቸራችንን በደንብ ዙም እናደርገዋለን ማለት ነው። ልክ እንደዚህ የምንፈልገውን ፓርት ብቻ እናስገባዋለን ፎቶአችን ላይ። ስለዚህ ይሄ ፓርት ብቻ እንዲገባ ነው የፈለኩት እኔ። ከዛ ወደ ቦታው ራይት ብለን ወደ ቦታው እንመልሰዋለን ማለት ነው። ስለዚህ ይሄንን እንደዚህ ከሰራን በኋላ ልክ ይሄን እንደዚህ ከሰራን በኋላ ፊልተር የሚለው ውስጥ እንገባና ካሜራ ሮ ፊልተር የሚል ኦፕሽን አለ። እሱን ክሊክ እናደርጋለን። እሱ ስንገባ ራሱን ፎቶውን ወደ ነበረበት ይመልስልናል። ነገር ግን አሁን እኛ ኤዲት የምናደርገው ፊታችንን ወይም ደግሞ ክሎዝ አፕ ፒክቸር ያስገባናትን ፓርት ብቻ ነው። ስለዚህ ላይቱ ተበላሽቶ ከሆነ ምናልባት ኮንትራስቶቹ፣ ሃይላይቱ፣ ከለሩንም የምትፈልጉት አይነት ከለር ካልሰጣችሁ ልክ እዚህ ጋር ገብታችሁ እናንተ እንደምትፈልጉት ቴክስቸሩን እያንዳንዱ ነገር እያያችሁ የምትፈልጉትን ወይም ደግሞ የራሳችሁ ፕሪሴትም ካላችሁ ፕሪሴታችሁን በመጠቀም ፎቶውን ወደምትፈልጉት ፕሪሴት ማስተካከል ትችላላችሁ ማለት ነው። ስለዚህ ለአሁን እኔ ይሄኛውን አድርጌዋለሁ። ከዛ ከለሩን ትንሽ ደመቅ እናድርገው ሳቹሬሽኑን። ልክ እንደዚህ ፒክቸሪንግ ካስተካከልኩ በኋላ ኦኬ እለዋለሁ። በመቀጠል ልክ እንደምታዩት ፒክቸሩ ጉልት ብሎ በደንብ ይታያል እና ደግሞ የፌስ ሪአክሽንም አለው ፒክቸሩ።
እናንተ እንደየቪዲዮአችሁ የራሳችሁን ፌስ ሪያክሽኖች መጠቀም ትችላላችሁ። ከዛ በመቀጠል የሎጎን ነው የምንከተው። አሁን እዚህኛው ተምኔል ላይ የማሳየው የቪዲዮ ኤዲቲንግን ቱቶሪያል የሚያሳይ ቪዲዮ ስለሆነ በአዶቤ ፕሪሚየር ፕሮ ነው ተጠቅሜ ቱቶሪያሉን ማሳየው። ስለዚህ የፕሪሚየር ፕሮን አይከኗን እናስገባታለን ማለት ነው። እሷንም እዚህ ጋር አስቀምጫታለሁ ለብቻዋ። እንደዚህ ድራግ ኤንድ ድሮፕ አድርገን ከከተትን በኋላ ሰሌክት አድርገን የምናወጣው እቺኛዋን አይከኗን ብቻ ነው። እኛ የምንፈልገው እሷን ስለሆነ ሰሌክሽን ቱልን ተጠቅመን ልክ እንደዚህ ሰሌክት ካረግን በኋላ እንደ ቅድሙ እዚህ ጋር መምጣት ክሊክ ስናረገው ሎጎአችን ብቻ ትቀራለች ማለት ነው። ከዛ የምንፈልግበት ቦታ ላይ አይከናችንን መውሰድ እንችላለን። ከዛ ኮንትሮል ተጭነን ደግሞ እንደዚህ አንግሏን ማስተካከል እንችላለን። ፊት ለፊት እንዳይሆን ከፈለግን የሆነ 3D ነገር እንዲመስል አንግሉን ልክ እንደዚህ አስተካክየዋለሁ። ከዛ ክሊክ ታረጉታላችሁ። በመቀጠል እዛው ላይ የሚሰጠን ሌየሮች አሉ በቀኝ በኩል እንደምታዩቸው። በቀኝ በኩል የምታዩቸው ሌየሮች አሉ። እሱን ራይት ክሊክ ትነኩና ራይት ክሊክ ስትነኩ የሚሰጣቸው የመጀመሪያ ላይ ብሌንዲንግ ኦፕሽን አለ። እሱን ክሊክ ስታረጉት እንደዚህ አይነት ኦፕሽኖች ያመጣላችኋል። ከዛ እሱስ በመግባት ግሎ እንደዚህ መጨመር ትችላላችሁ። እንደምታዩት የምትከቱት አይከን ላይ ማለት ነው። የግሎአችሁን ከለሩንም አጀስት ማድረግ ትችላላችሁ እንደዚህ ተመሳሳይ እንዲሆን፣ ወይም ደግሞ እናንተ ከብራንድ ከለራችሁ ጋር ይሄዳል ብላችሁ የምታስቡትን አይከን ሳይዙን ግሎውን እንደዚህ መጨመር ትችላላችሁ ማለት ነው። እኔ ልክ እንደዚህ አድርጌዋለሁ። ብሌንድ ሞዱንም ግሎ ያረጋችሁትን ማስተካከል ትችላላችሁ። እኔ እንደዚህ ስክሪን ላይ አድርጌዋለሁ ማለት ነው። በመቀጠል ሳይዙን እንደዚህ ጨመር እናድርገው። ይሄን እናንተ እንደምትፈልጉት ማድረግ ትችላላችሁ። በመቀጠል የከተትናትን አይከን ከፈለግን ብለር ትንሽ ማድረግ እንችላለን። ኖርማል ደግሞ እንደዚህ የሚቀመጥ ካልን እንዲሁም ማስቀመጥ እንችላለን ማለት ነው። ስለዚህ እንደቀድሙ ብለራችንን መጨመርም መቀነስም እንችላለን። ከደበረን ደግሞ እንተዋለን ማለት ነው። ስለዚህ እኔ ለአሁን እንደዚሁ እንዲሆን አድርጌዋለሁ። በመቀጠል ቴክስታችንን የምንጽፍበት ቦታ በጣም ወሳኝነት አለው። እዚች ውስጥ በመግባት ሬክታንግል ቱላችሁ ውስጥ በመግባት ለቴክስታችሁ ባክግራውንድ መስራት ትችላላችሁ። እኔ እዚህ ጋር ልክ እንደዚህ ሬክታንግል ቱልን ከነካው በኋላ እዚህ ጋር ቴክስት የምጽፍበትን ፓርት እንደዚህ አጀስት አደርገዋለሁ ማለት ነው። አሁን ከሳብጀክቱ ጀርባ እንደዚህ ከተተብኝ ሌየሩ ከታች ስለሆነ ነው። ከሁሉም ሌየር በላይ እንደዚህ ከፍ እናደርገዋለን። ከዛ የምንፈልገውን ከለር ደግሞ አጀስት ማድረግ እንችላለን። እዚህ ጋር በመምጣት ይሄን ክሊክ አድርገን እኔ አሁን ነጭ እንዲሆን ከፈለኩኝ ነጭ ማድረግ እችላለሁ። በመቀጠል ልክ እንደዚህ አይነት ባክግራውንድ ካስተካከለን በኋላ የቴክስት ባክግራውንዳችንን ከፈለግን ስትሮክ እንዲኖረውም ከፈለግን እዚህ ጋር በመግባት ስትሮክን መስጠት እንችላለን። ስትሮክ ሳይዛችንን ደግሞ እዚሁ ከጎኑ እንደዚህ ማስተካከል እንችላለን። እኔ ለአሁን ስትሮክ እንዲኖረው ስላልፈለኩኝ ትቼዋለሁ ማለት ነው። ስለዚህ እዚሽ ጋር ደግሞ ለየት ያለና ሳቢ ደግሞ እንዲሆን ያዘጋጀዋት አንድ አይከን አለች። ስቶፕ ኤዲቲንግ ስሎ የሚል ቴክስት ነው መጻፍ የፈለኩት። ስለዚህ ስቶፕ የምትለዋን ለየት ባለ መልኩ እንድትገባ ስለፈለኩኝ እዚሽ ጋር እቺን የትራፊክ ስቶፕ ሳይንን አድ አረጋታለሁ ማለት ነው። በመቀጠል የሷንም ሌየር ከሁሉም በላይ ከፍ እንደዚህ እናደርገዋለን። ልክ ቅድም እንዳሳየዋችሁ ሴሌክሽን ቱል ውስጥ በመግባት እቺኛዋን ሴሌክት እናረጋታለን። ስቶፕ ሳይኗን ማለት ነው። ቀዩን ብቻ ነጩ ከገባ ስለማያምር ልክ እንደዚህ አድ ካረግን በኋላ ባክግራውንዷን እናወጣታለን ማለት ነው። ምናልባት ከተበላሸባችሁ ኮንትሮል ዜድ አድርጋችሁ ወደ ነበረበት መመለስ ትችላላችሁ ማለት ነው።
ስለዚህ እቺን እንደዚህ አድ እናረጋታለን። ከዛ በመቀጠል እቺኛዋን እንደዚህ መመለስና ከስቶፕ ሳይኗ ፊት ለፊት ማስገባት እንችላለን ማለት ነው። ከዛ በኋላ ቴክስታችንን ነው የምንከተው። ቴክስታችንን ለመጻፍ እዚህ ጋር ቴክስት አይከን አለች። እሷን ክሊክ ማድረግ ነው የሚጠበቅብን። ክሊክ ካረጋችሁ በኋላ የምትፈልጉትን ቴክስት እንደዚህ መጻፍ ትችላላችሁ ማለት ነው። ከዛ የራሳችሁን ፎንታችሁን መጠቀም ትችላላችሁ በቀላሉ። ልክ የቴክስታችሁን ከነካችሁ በኋላ ቴክስታችሁን ደግሞ እናንተ እንደምትፈልጉት አጀስት ማድረግ ትችላላችሁ። ሴሌክሽን ቱል እዚህ ጋር ተነኩና መሃል ላይ ያስገብታችሁት ሳይዙን እንደዚህ መጨመር ትችላላችሁ። ከዛ እንደምታዩት ኖርማል ራይት ታረጉትና እንደምታዩት አሁን ብዙ ሪተች የሌለው ፒክቸር ነው፣ ምክንያቱም ሃይ ኳሊቲ ስለሆነ ነው። እንደምታዩት ቴክስቱንም በቀላሉ እንደዚህ ያስገብቻለሁ። እናንተ የምትፈልጉትን ቴክስቶች ማስገባት ትችላላችሁ። እንዲሁም ደግሞ የራሳችሁን ፎንት መጠቀም ትችላላችሁ። ይሄ አሁን በደንብ ሊታይ የሚችልና ቴክስቱም ለማንኛውም ሰው በቀላሉ ሊነበብ የሚችል ቴክስት ነው። ሌላኛው ደግሞ ወሳኙ ነገር ተምኔላችሁ ላይ በጣም ብዙ ቴክስቶች ማብዛት የለባችሁም። ረጅም ከሆነ ርዕሳችሁ ዲስክሪፕሽን ላይ ገብታችሁ ብትጽፉት ሞር ተመራጭ ነው። እዚህ ላይ ባትጽፉና ብዙ ቴክስቶችን ባታበዙ አሪፍ ነው። በተቻለ አቅም እንደውም በጣም ትልቅ ዩቲዩበሮች በፒክቸር ብቻ ሐሳቡን የሚገልጹ ተምኔሎች ነው የሚሰሩት ዲዛይን ተደርገው ትንሽ ብቻ ቴክስቶች ነው ሊገቡ የሚችሉት። እናንተም ልክ እንደዚህ ትንሽ ቴክስቶችን ማስገባታችሁን እንዳትረሱ። በቀላሉ ልክ እንደዚህ ሲምፕል በሆነ መንገድ ልክ እንደዚህ አይነት ተምኔል መስራት ትችላላችሁ ማለት ነው። ቪዲዮ እንደወደዳችሁት አልጠራጠርም። ልክ እንደዚህ አይነት ቱቶሪያል ቪዲዮዎች እዚህ ቻናል ላይ ስለምለቅላችሁ ይሄንን ቻናል እየገባችሁ ሰብስክራይብ ማድረጋችሁን እንዳትረሱ።